ወቅታዊና አስገራሚ ወሬዎቻችንን ርዕሶቹን በማስቀደም የዕለቱን ወሬዎቻችንን እናሰማችኋል። በደቡብ ኢትዮጵያ ክልል ጌዲዮ ዞን ያለመንጃ ፈቃድ እያሽከረከሩ ሰርግ ላይ የነበሩ ሁለት የአንድ ቤተሰብ አባላት ላይ የሞትና በ12 ሰዎች ላይ የአካል ጉዳት ያደረሱት የይርጋ ጨፌ ወረዳ አስተዳዳሪ በገደብ ቅጣት ፕሮቤሽን ተለቀቁ። ባሺ ገደማ የሚሆኑ ደቡብ አፍሪካውያን ከዋሽንግተን በቀረበላቸው ጥያቄ መሰረት ወደ አሜሪካ ማቅናት ይፈልጋሉ ሲል አንድ የቢዝነስ ቡድን አስታወቀ። ቻይና በአደንዛዥ እጽ ወንጀል 4 ካናዳውያንን በሞት መቅጣቷን የካናዳ ባለስልጣናት አረጋገጡ። ፈረንሳይና የቤልጅየም ከተማዎች ላለፉት ዓመታት ዶሮ በነፃ ሲያድሉ ቆይተዋል። የተከበራችሁ ውድ የኢትዮጵያ ልጆች በያላችሁበት ሁሉ ሰላም ይብዛላችሁ። ይህ የድል ሚዲያ ነው። ውድ ተከታዮቻችን በዓለማችን ከተከሰቱ ሁነቶች መካከል አስገራሚና ተመራጭ የሆኑ ወሬዎችን ለእናንተ የምናሰማበት ሰዓት ላይ ደርሰናል። እንደምን ሰነበታችሁ በማለት ሰላምታችንን በማስቀደም መረጃዎቹን እናሰማችኋለን። አብራችሁን ሁኑ። በደቡብ ኢትዮጵያ ክልል ጌዲዮ ዞን ያለመንጃ ፈቃድ እያሽከረከሩ ሰርግ ላይ የነበሩ ሁለት የአንድ ቤተሰብ አባላት ላይ የሞትና በ12 ሰዎች ላይ የአካል ጉዳት ያደረሱት የይርጋ ጨፌ ወረዳ አስተዳዳሪ በገደብ ቅጣት ፕሮቤሽን ተለቀቁ። አደጋው የደረሰው በዞኑ ይርጋ ጨፌ ወረዳ ሀፉርሳ ወረዳ ወራቤ በተባለ ቀበሌ ታህሳስ 13 2017 ዓ.ም ለልምምድ ብለው ያለመንጃ ፈቃድ የመንግስት ተሽከርካሪ እያሽከረከሩ በነበሩት የወረዳው ዋና አስተዳዳሪ አቶ ተስፋዬ ሚጄ መሆኑን የሟች ቤተሰብና የጌዲዮ ዞን ፍትህ መምሪያ ለቢቢሲ ተናግረዋል። በተሽከርካሪ አደጋው የ3 ልጆች እናት የሆኑት ወይዘሮ ገነት ንጉጆ የተባሉ ባለቤታቸውና ወይዘሮ ኢዲጎ ዲቃዶላ የተባሉ እናታቸው የሞቱባቸው አቶ ኩራባቸው ሞሮማ ላያቸው ላይ ነው የወጣው በማለት ስለ አደጋው ተናግረዋል። በወረዳው በአሽከርካሪነት የተቀጠሩ አንድ ሰራተኛ አስተዳዳሪው ለልምምድ ብለው ጋቢና ሹፌራቸውን አስቀምጠው ለማሽከርከር እንደወጡ የተናገሩ ሲሆን ተሽከርካሪው ሰርግ ላይ ድንኳን ውስጥ የነበሩ እድምተኞችን ዘሎ ነው የገባው ብለዋል። ተከሳሹ 8 ዓመት እንደተፈረደባቸው የሚናገሩት የሟች ቤተሰብ ነገር ግን ስለመለቀቃቸው ከሰዎች እንደሰሙ ለቢቢሲ ገልጸዋል። የወረዳው ሰራተኛ የቀድሞ አስተዳዳሪ ስለመለቀቃቸው በአይናቸው ማረጋገጣቸውን ለቢቢሲም ተናግረዋል። በጣም ነው የማዝነው ሲሉ ለሰሙት ዜና ምላሽ የሰጡት ቤተሰብ እስካሁን ወተንም አናውቅም፣ ሀዘን ላይ ነው ያለ ነው። የአንድ ሰው ህይወት ብቻ አይደለም የጠፋው፣ 2 ሰው ከአንድ ቤት ማጣት ማለት ትልቅ ሀዘን ነው። ምን ማለት ነው ይሄ? አቃቤ ሕግ የወረዳውን አስተዳዳሪ በቸልተኝነት የሰው ህይወት ማጥፋትና በቸልተኝነት የአካል ጉዳት ማድረስ የሚሉ 2 ክሶች ማቅረቡን የዞኑ ፍትህ መምሪያ ኃላፊ አቶ ቡዛየው ዘውዴ ለቢቢሲ ተናግረዋል። በዚህም ተከሳሹ ጥፋተኝነቱን በማመን ፍርድ ቤቱ የካቲት 28 2017 ዓ.ም የመነሻ ቅጣት የሆነውን የ8 ዓመት እስራት እና የ13,000 ብር የገንዘብ ቅጣት ብይን መስጠቱንም ገልጸዋል። ተከሳሹ ያቀረቧቸውን 7 የቅጣት ማቅለያ ሀሳቦችን ፍርድ ቤቱ በመቀበል ቅጣቱን ወደ 3 ዓመት ከ7 ወር እስራት ስለማውረዱ አክለው ተናግረዋል። ይሁን እንጂ ይህንን ቅጣት ፍርድ ቤቱ በማገድ ተከሳሹን የ2 ዓመት የገደብ ቅጣት ፕሮቤሽን በመስጠት እንዲሰናበተው አስታውቋል። መጋቢት 5 ቀን 2017 ዓ.ም ለመጨረሻ ውሳኔ የግራ ቀኝ ቅጣት አስተያየት የቀረበለት ፍርድ ቤቱ የወንጀል ሕጉን 192 መሰረት በማድረግ የ2 ዓመት የገደብ ቅጣት ብይን መስጠቱን ኃላፊው ለቢቢሲ ተናግረዋል። በወንጀለኛ መቅጫ ሕጉ ለፍርድ ቤት ከወንጀሉ ክብደትና ቅለት እንዲሁም የሥነ ሥርዓት ሕጉ ከሚፈቅደው አግባብ ሊገደብ ይችላል በሚል የተሰጠ ስልጣን አለ። በመጨረሻም ያንን ቅጣት ማረሚያ ቤት መግባት ሳያስፈልግ በ2 ዓመት የገደብ ቅጣት ውስጥ ውጭ ሆኖ ይጨርስ የሚል ብይን ሰጥቶታል ሲሉ ስለ ፍርድ ቤቱ አብራርተዋል። የይርጋ ጨፌ ወረዳ ምክር ቤት የካቲት 8 ቀን 2017 ዓ.ም ባካሄደው አስቸኳይ ጉባኤ አዲስ ዋና አስተዳዳሪ ሾመዋል። 2 ዓመት የገደብ ቅጣት ፕሮቤሽን ምን ማለት እንደሆነም ሲያብራሩ ለ2 ዓመት ከየትኛውም አይነት ወንጀል ራሳቸውን አቅበው የትኛውም የወንጀል ድርጊት ላይ እንዳይገኙ ነው። ሆኖም ተሳስተው ሆነ ተሳትፎ ቢገኙ ግን የታገደው የቅጣት ውሳኔ ተፈጻሚ ይሆናል ብለዋል። አቃቤ ሕግ የፍርድ ቤቱ ውሳኔው ፍትሐዊ አይደለም በሚል ለክልሉ ጠቅላይ ፍርድ ቤት ይግባኝ ማቅረቡን አቶ ቡዛየው ለቢቢሲ ተናግረዋል። ይህን ያህል የቅጣት ማቅለያዎችን ተቀብሎ አቃቤ ሕግ ያቀረባቸውን የቅጣት ማክበጃ ሀሳቦችን ዘሎ ፍርድ ቤቱ ባልተገባ መልኩ ቅጣቱ ወደ ታች እንዲወርድ ያደረገበት አግባብ አሰራር ሕግን መሰረት ያደረገ አይደለም በማለት ይከሳል። እዚህ ባለፈም ፍርድ ቤቱ ሊገደብ የሚገባው ጉዳይ አይደለም። የሚታገዱ ጉዳዮች ሌሎችን ሊያስተምሩ የሚችሉ ግለሰቡ ለማህበረሰቡ ጥቅም የሚያወጣ ከሆነ ነው ብለዋል። በቸልተኝነት የሰው ህይወት ማጥፋት ከ7 ዓመት እስከ 15 ዓመት እስራት የሚያስቀጣ ወንጀል ሲሆን
በቸልተኝነት አካል ጉዳት ማድረስ ደግሞ ከ3 ዓመት በላይ እስራት የሚያስቀጣ ወንጀል መሆኑን አቃቤ ሕጉ ተናግረዋል። የተከሳሹ ቅጣት አነስተኛ ለመሆኑ መንግስት ባለስልጣን መሆናቸው ሚና ተጫውተው እንደሆነ የተጠየቁት የፍትህ መምሪያ ኃላፊው አቃቤ ሕግ ክስ እንዳይመሰርት ተጽዕኖ እንዳልደረሰበት በመጠቆም ሚና ነበረው የሚል እምነት እንደሌላቸው ተናግረዋል። 70,000 ገደማ የሚሆኑ ደቡብ አፍሪካውያን ከዋሽንግተን በቀረበላቸው ጥያቄ መሰረት ወደ አሜሪካ ማቅናት ይፈልጋሉ ሲል አንድ የቢዝነስ ቡድን አስታወቀ። በአሜሪካ የደቡብ አፍሪካ ቻምበር ኦፍ ኮሜርስ ወይም ሳኩሳ የተባለው ድርጅት በድረገጹ አማካኝነት በ10,000 የሚቆጠሩ አፍሪካነር የሚባሉ ነጭ ደቡብ አፍሪካውያን ምዝገባ እያደረጉ እንደሆነ ገልጿል። ዶናልድ ትራምፕ ባለፈው የካቲት ባወጡት መመሪያ አፍሪካነር የሚባሉት ነጭ ደቡብ አፍሪካውያን ወደ አሜሪካ መጥተው ጥገኝነት መጠየቅ እንደሚችሉ አስታውቀዋል። አፍሪካነሮች በ17ኛው ክፍለ ዘመን ወደ ደቡብ አፍሪካ ከመጡ የደች ሰዎች ዘራቸው የሚመዘዝ ነው። ዶናልድ ትራምፕ በወርሃ ጥር ስልጣን ከጨበጡ በኋላ በደቡብ አፍሪካና በዩናይትድ ስቴትስ መካከል ያለው ግንኙነት ሻክሯል። ትራምፕ ነጭ ደቡብ አፍሪካውያን ፍትሐዊ ያልሆነ የዘር መድሎ ተጠቂ ናቸው ይላሉ። ሳኩሳ ወሳኝ እርምጃ ባለው ሂደት ወደ አሜሪካ መሄድ የሚፈልጉ ደቡብ አፍሪካውያንን ስም ዝርዝር ፕሪቶሪያ ለሚገኘው የአሜሪካ ኤምባሲ ያስረክበዋል። የኤምባሲው ባለስልጣን የሆኑ ግለሰብ የስም ዝርዝር መቀበላቸውን ለቢቢሲ አረጋግጠዋል። የሳኩሳ ድረገጽ ከተመዘገቡ 67042 ሰዎች የሳኩሳ ድረገጽ ላይ ከተመዘገቡ 67042 ሰዎች መካከል አብዛኞቹ የአፍሪካነር አሊያም የእንግሊዝ ስም ያላቸው ናቸው ይላሉ የድርጅቱ ፕሬዝዳንት ዲል ዳይመንድ። አንዳንድ ነጭ ደቡብ አፍሪካውያን መድሎ እየደረሰባቸው እንደሆነ ይናገራሉ። ይህ ቅሬታ አሜሪካ የሚገኙ ቀኝ ዘመን ፖለቲከኞችን ቀልበ ይሳብ ሆነዋል። በደቡብ አፍሪካ አነስተኛ ቁጥር ያለው ጎሳ የሆኑት ነጭ ዜጎች የሀገሪቱን አብዛኛውን የግል መሬት ይዘዋል። ደቡብ አፍሪካ ከዘረኛው የአፓርታይድ ስርዓት ነፃ ከወጣች ከ30 ዓመት በላይ ተቆጥሯል። የአሜሪካና በደቡብ አፍሪካ ግንኙነት መሻከር የጀመረው ፕሬዝዳንት ሲሪል ራማፎዛ መንግስት ያለምንም ካሳ መሬት ከግል ባለሀብቶች መውሰድ ይችላል የሚል ህግ ማጽደቃቸውን ተከትሎ ነው። ህጉ ተግባራዊ የሆነው ለዓመታት ነጭ አናሳ ጎሳ ደቡብ አፍሪካውያን ያላቸውን ሰፊ የእርሻ መሬት እንዲያካፍሉ ሲጠይቅ የቀረበ ነው። በአሁኑ ወቅት ለመኖር አስቸጋሪ የሆነ ቦታ ሲሉ ደቡብ አፍሪካን የነቀፉት ትራምፕ አፍሪካነሮች በጥገኝነት ወደ አሜሪካ እንዲመጡ ጥሪ አቅርበዋል። ባለፈው ወር ትራምፕ ሀገራቸው ለደቡብ አፍሪካ የምታደርገውን ድጋፍ አቋርጠዋል። ራማፎዛ የመሬት ህጉ በህገ መንግስቱ መሰረት ፍትሐዊ በሆነ መንገድ ይተገበራል ብለዋል። መንግስት እስካሁን ምንም አይነት መሬት እንዳልነጠቀም ተናግረዋል። ባለፈው ሳምንት አሜሪካ በዋሽንግተን የደቡብ አፍሪካ አምባሳደርን ማባረሯ ይታወሳል። ቻይና በአደንዛዥ እጽ ወንጀል 4 ካናዳውያንን በሞት መቅጣቷን የካናዳ ባለስልጣናት አረጋገጡ። የተገደሉት ሁሉም ግለሰቦች ጥምር ዜግነት ያላቸው ሲሆን ማንነታቸውም ይፋ እንዳልተደረገ የካናዳ የውጭ ጉዳይ ሚኒስትር ሜላኒ ጁሊ ተናግረዋል። በካናዳ የሚገኘው የቻይና ኤምባሲ ቃል አቀባይ ካናዳ ኃላፊነት የጎደላቸው አስተያየቶችን ከመስጠት እንድታቀብ አሳስበዋል። ለዓመታት ግንኙነታቸው ሻክሮ የነበረው ሁለቱ ሀገራት የበለጠ ውጥረት ውስጥ ሊገቡ ይችላሉ ብለዋል። የቻይና የውጭ ጉዳይ ሚኒስትር በበኩሉ በሕጉ መሰረት እርምጃ መወሰዱን የገለጸ ሲሆን ኤምባሲው በበኩሉ ለወንጀላቸው ጠንካራና በቂ ማስረጃ አለ ብለዋል። ኤምባሲው አክሎም ካናዳ የቻይናን የፍትህ ሉዓላዊነት እንድታከብር አሳስበዋል። ቻይና የጥምር ዜግነትን ጽንሰ ሀሳብ የማትቀበል ሲሆን አደንዛዥ እጽ ወንጀሎች የተከሰሱ ሰዎችን በከባዱ ትቀጣለች። ሆኖም የውጭ አገር ዜጎችን በሞት መቅጣት ለቻይናም ቢሆን የተለመደ አይደለም። የውጭ ጉዳይ ሚኒስትሯ የግለሰቦቹን ክስ ለወራት በቅርብ ሲከታተሉ እንደነበርና የቀድሞ ጠቅላይ ሚኒስትር ጀስቲን ትሩዶን ጨምሮ ሌሎች ባለስልጣናት ጋር በመሆን የሞት ቅጣቱን ለማስቆም መሞከራቸውን ገልጸዋል። ቻይና ከባድ የምትላቸውን ወንጀሎች እንደ አደንዛዥ እጽ፣ ሙስናና ስለላን በሞት ትቀጣለች። የሞት ቅጣት በሚስጥር የሚያዝ ቢሆንም የሰብአዊ መብት ተሟጋች ድርጅቶች ቻይና በዓለም ላይ ከፍተኛ የሞት ፍርድ ከሚፈጸምባቸው ሀገሮች አንዷ ናት ብለው ያምናሉ። በካናዳ ዜጎች ላይ የቻይና ባለስልጣናት የፈጸሙት ኢሰብአዊ የሞት ቅጣት ለካናዳ የማንቂያ ደወል ሊሆን ይገባል ሲሉ
የአምነስቲ ኢንተርናሽናል ካናዳ ኬቲ ኒሺያባዲ ተችተዋል። ለተጎጂ ቤተሰቦች ጥልቅ ሐዘን ተሰምቶናል። እናም በዚህ በማይታሰብ ሁኔታ ሐዘን ላይ የወደቁ ቤተሰቦች ልባችን ከእናንተ ጋር ነው ብለዋል። አክለውም በቻይና የሞት ቅጣት ተፈጻሚ ሊሆንባቸው ያሉ የካናዳ ዜጎች እንዲሁም እስር ቤት ውስጥ የት እንደደረሱ የማይታወቁ ሀሳባችን ከእናንተ ጋር ነው ሲሉም አንስተዋል። በአውሮፓውያኑ 2019 ካናዳ ዜግነት ያለው ሮበርት ሎይድ ሼለንበርግ በቻይና በአደንዛዥ እጽ ዝውውር ወንጀል የሞት ፍርድ ተፈርዶበታል። የካናዳ መንግስት ይህንን ያወገዘ ሲሆን ጉዳዩም መነጋገሪያ ሆኖ ነበረ። ግለሰቡ በአሁኑ ወቅት የሞት ቅጣቱን ለመቀበል እና ተፈጻሚ ከሆነባቸው ካናዳውያን መካከል አልተካተተም። በጠንካራ ማውገዛችንን ከመቀጠላችን በተጨማሪ በተመሳሳይ ሁኔታ ላሉ ካናዳውያን ምህረትን እንጠይቃለን ብለዋል ጁሊ። ካናዳ የቻይና የቴሌኮም ስራ አስፈጻሚ ሜንግ ዋንዙን በአሜሪካ አሳልፋችሁ ስጡ ጥያቄ በአውሮፓውያኑ 2018 መያዟን ተከትሎ የሁለቱ ሀገራት ግንኙነት ሻክሯል። ቻይና ብዙም ሳይቆይ ሁለት ካናዳውያንን በቁጥጥር ስር ያዋለች ሲሆን አሁን ሁለቱም ተለቀዋል። የፈረንሳይና የቤልጅየም ከተማዎች ላለፉት ዓመታት ዶሮ በነፃ ሲያድሉ ቆይተዋል። ይህ ባህል በሌሎች የአውሮፓ ከተማዎች ይስፋፋ ይሆን? በአውሮፓውያኑ 2015 የፋሲካ በዓል ሰሞን ኮልማር የተሰኘው የፈረንሳይ መንደር ለነዋሪዎች ዶሮ በነፃ ማደል ጀመረች። በኮልማር ብቻ ሳይሆን በሌሎችም የሰሜን ፈረንሳይ አነስተኛ መንደሮች ዶሮ በነፃ ይታደላል። ይህ የሚደረገው የምግብ ብክነት ለመከላከል ነው። የወቅቱ የኮልማር ከንቲባ የነበሩ ጂልበርት ሜየር አንድ ዶሮ ለአንድ ቤተሰብ በተሰኘው የምርጫ ቅስቀሳቸው ይታወሳሉ። ይህ ያደረጉት የመንደሯ ነዋሪዎች ዶሮ እንዲያረቡ በማበረታታት ነበረ። ስልጣን ሲጨብጡ ከሁለት የዶሮ አርቢ ድርጅቶች ጋር በመተባበር ለነዋሪዎቹ ዶሮ ማደል ያዙ። የመንደሩ ሰዎች ተሰልፈው ዶሮ መቀበል ጀመሩ። ከ200 በላይ ቤቶች በነፍስ ወከፍ 2 ዶሮ ይዘው ገቡ። ታዲያ 2ም 3ም ሆነ ሁሉም ሰው ዶሮዎቹን ለመንከባከብ ቃል ገባ። የከተማዋ አስተዳደር ሰራተኞች ድንገት መጥተው የማጣራት ስራ ይሰራሉ። ታዲያ ዶሮ እንጂ የዶሮ ቤት አልተሰጣቸውም። ነዋሪው መግዛት አሊያም መገንባት ይጠበቅበታል። ይህ የከንቲባው ዕቅድ ስኬታማ ሆነ። አሁንም እየተከናወነ ነው። ባለፉት ዓመታት ሌሎችም መንደሮች ይህንን ማድረግ ጀምረዋል። እዚህ አካባቢ ያሉ 20 መንደሮች ተሳታፊ ሆነዋል ይላሉ የአሁኑ የኮልማር ከንቲባ ኤሪክ ስትራውማን። እስከዛሬ ለመንደሮቹ ነዋሪዎች 5282 ዶሮዎች ተከፋፍለዋል። የሚቀጥለው ዙር የዶሮ ዕደላ በአውሮፓውያኑ ሰኔ 25 2025 ይጀምራል። ነዋሪዎቹ ዶሮና እንቁላል ተትረፈረፈላቸው። አልፎም ቀድሞ ይጣል የነበረ ምግብ ለዶሮዎች በምግብነት ስለሚሰጥ ብክነት መቀነስ ያዘ። የአንድ ዶሮ አማካይ ዕድሜ 4 ዓመታት ነው። አንዲት ዶሮ ቢያንስ በቀን 150 ግራም ምግብ ትመገባለች። በዚህ መሰረት እስካሁን 273 ቶን ምግብ ከብክለት አድነናል ይላሉ ኤሪክ። ቆሻሻ ተብሎ የሚጣል ምግብ ከሌሎች ቆሻሻዎች የበለጠ ሜቴን የተባለ ኬሚካል ይለቃል። ይህ የሚሆነው ምግብ ቶሎ ስለሚበላሽ ነው። በዩናይትድ ስቴትስ 58 በመቶ የሜቴን ልቀት የሚመነጨው ምግብና ሌሎች ነገሮች ከሚጣሉበት ከቆሻሻ ማጠራቀሚያዎች ነው። ምንም እንኳ በካርበን ዳይኦክሳይድ ሲነጻጸር አየር የሚቆይበት ጊዜ አነስ ያለ ቢሆን ሜቴን ለሙቀት መጠን መጨመር ትልቅ አስተዋጽኦ ያበረክታል። ባለፉት 20 ዓመታት የሜቴን ልቀት በካርበን ዳይኦክሳይድ 80 እጥፍ የበለጠ ተጽዕኖ ነበረው። ዩናይትድ ኪንግደም ውስጥ ዶሮ አርቢዎች ትራፊ ምግብ ለዶሮዎቻቸው እንዳይሰጡ ይመከራሉ። ይህ የሆነው በሽታ ያስተላልፋሉ በሚል ስጋት ነው። ነገር ግን በሌሎች ሀገራት ትራፊ ምግብ ለዶሮ መስጠት የተለመደ ነው። ትራፊ ምግብ ለዶሮዎች መስጠት የምግብ ብክነትን ለመከላከል ትልቅ ጠቀሜታ አለው። ኮልማር ለነዋሪዎች ዶሮ በነፃ በማደል የመጀመሪያዋ ከተማ አይደለችም። በአውሮፓውያኑ 2012 ሰሜን ምዕራብ ፈረንሳይ የምትገኘው ፒንች ከተማ ለነዋሪዎች በነፍስ ወከፍ 2 ዶሮዎች ማደል ጀምራ ነበረ። በቤልጅየም እንዲሁ ሙስክሮን እና አንትሮዌፕ በተባሉ ከተማዎች ነዋሪዎች በነፃ ዶሮ ይሰጣቸዋል። ነገር ግን ነዋሪዎች ለ2 ዓመታት ያክል ዶሮዎቹን አርደው መብላት እንደማይችሉ በፊርማ ቃል ይገባሉ። በአንድ ዓመት ብቻ ሊምቡርግ በተባለው መንደር ከ2500 በላይ ነዋሪዎች ዶሮ ተረክበው ማርባት ጀመሩ። ቀስ በቀስ በርካታ ነዋሪዎች ዶሮ በነፃ መቀበል ጀመሩ።
ዶሮ በነፃ ማደል በጽንሰ ሐሳብ ደረጃ መልካም ጅማሮ ነው። በተለይ ደግሞ እንቁላል ውድ በሆነባቸው አካባቢዎች ይህ ሐሳብ ብዙ ለውጥ አምጥተዋል። ለምሳሌ በአሜሪካዎቹ ካሊፎርኒያና ኒውዮርክ ግዛቶች አንድ ደርዘን እንቁላል $9 አሊያም 1150 ብር ገደማ ነው የሚሸጠው። አንዳንድ ዶሮዎች በዓመት እስከ 300 እንቁላሎች ይጥላሉ። ይህ ደግሞ በዓመት $225 ማለት ነው። በአሜሪካ በአሁኑ ወቅት የእንቁላል እጥረት አለ። ይህ የሆነው በሀገሪቱ በተከሰተው የወፍ በሽታ ምክንያት ነው። ከአውሮፓውያኑ 2023 አንጻር የእንቁላል ዋጋ 36 በመቶ ጨምሯል። የዶሮና እንቁላል ጥቅም የገባቸው እንግሊዛውያኑ ጥንዶች ኒው ሃምፐርሽ በተባለው ስፍራ ዶሮ ለ6 ወራት ማከራየት ጀምረዋል። በርካቶች ዶሮ እየተከራዩ ንጹህ እንቁላል መመገብ ይዘዋል። የኮልማር ነዋሪዎች አሁን ዶሮና እንቁላል ተርፎ ሞልቷቸዋል። የሚባክል ምግብም የላቸውም። የሱዳን ጦር ተፋላሚውን የሱዳን ፈጥኖ ደራሽ ኃይል በማሸነፍ ከ2 ዓመት ጦርነት በኋላ ካርቱም የሚገኘውን ፕሬዝዳንታዊ ቤተ መንግስት መልሶ መቆጣጠሩን ወታደራዊ መሪዎች ገለጹ። በደስታ የተሞሉ ወታደሮች ጠመንጃቸውን ሲያወዛውዙ፣ ሲጮሁ እንዲሁም ተንበርክከው ሲጸልዩ በማህበራዊ ሚዲያ የተጋሩና ቢቢሲ ያረጋገጧቸው ዜናዎች ናቸው ሲል አሳይተዋል። በፈጥኖ ደራሽ ኃይሉ ተሸንፎ ከመዲናዋ ተባሮ የነበረው የሱዳን ጦር ከ2 ዓመት በኋላ መዲናዋን ካርቱምን መልሶ ለመቆጣጠር የተቃረበ ይመስላል ሲል ዘግበዋል። የሱዳን ፈጥኖ ደራሽ ኃይል እስካሁን አስተያየት አልሰጠም። የጦሩ ቃል አቀባይ ነቢል አብደላህ በመንግስታዊ ቴሌቪዥን እንደተናገሩት ሰራዊታቸው በማዕከላዊ ካርቱም የሚገኘውን ቤተ መንግስትና ሚኒስቴር መስሪያ ቤቱን መቆጣጠሩን ገልጸዋል። ሰራዊታችን የጠላት ተዋጊዎችን ድባቅ በመምታት ከፍተኛ መጠን ያለው የጦር መሳሪያዎችን ማርከዋል ብለዋል ቃል አቀባዩ። ካርቱም ለበርካቶች ህይወት መቀጠፍ የሆነው የሀገሪቱ የእርስ በርስ ደም አፋሳሽ ጦርነት ከ2 ዓመት በፊት የተጀመረባት እንዲሁም ከፍተኛ ፍልሚያ የተካሄደባት ናት። ጦርነቱ ከተጀመረበት ጊዜ ጀምሮ ፈጥኖ ደራሽ ኃይሉ አብዛኛውን የካርቱምን ክፍል እንዲሁም የሱዳንን ምዕራባዊ ክፍል ተቆጣጥሮ ቆይቷል። ለሱዳን ጦር ተፋላሚዎች ካርቱምን ማስመለስ ትልቅ ድል እንዲሁም በግጭቱ ወሳኝ ምዕራፍ ነው። ጦሩ ከቅርብ ሳምንታት ወዲህ በማዕከላዊ ሱዳን አንዳንድ ድሎች አስመዝግበዋል። ሐሙስ ዕለት በሪፐብሊካን መንግስት አቅራቢያ የሰው አልባ አውሮፕላኖችንና የአየር ጥቃቶችን ፍንዳታዎች ማስከተላቸውን የአይን እማኞች ተናግረዋል። የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳ ደጋሎ ሄምቲ ቅዳሜ ዕለት በቪዲዮ ባስተላለፉት መልእክት በሰራዊታቸው ቁጥጥር ስር የነበሩትን የፕሬዝዳንታዊ ቤተመንግስትና አካባቢውን ለመከላከል ቃል ገብተው ነበረ። በተለያዩ የሰሜን ከተሞችም ተጨማሪ ጥቃቶች ሊኖሩ እንደሚችሉ አስጠንቅቀዋል። ተፋላሚ ኃይሎቹ ስትራቴጂካዊ ቦታዎችን ለመቆጣጠር በሚል በውጊያ እንቀጥላለን ማለታቸውን ተከትሎ በርካታ የሰላም ጥረቶች ፍሬ ሊያፈሩ አልቻሉም። ጦርነቱ በዓለማችን ላይ ከፍተኛውን የሰብአዊ ቀውስ ማስከተሉን የተባበሩት መንግስታት ድርጅት ያስታወቀ ሲሆን ጦሩም ይሁን ፈጥኖ ደራሽ ኃይሉ ሰፋ ያለ የሰብአዊ መብት ረገጣዎችን ፈጽመዋል ተብለው ይከሰሳሉ። የሶማሌላንድ ውጭ ጉዳይ ሚኒስቴር ሶማሌላንድ የጋዛ ፍልስጤማውያንን ተቀብሎ በማስፈር ዙሪያ ከአሜሪካ ጋር ለመነጋገር በሯ ዝግ እንዳልሆነ የግዛቲቱ ውጭ ጉዳይ ሚኒስትር አብዱራህማን ዳሂራደን ለአንድ የእስራኤል ቴሌቪዥን መናገራቸውን ጠቅሶ አረብኛው የአልጀዚራ ድረገጽ የሰራውን ዘገባ ማስተባበላቸውን የግዛቲቱ የዜና ምንጮች ዘግበዋል። የሶማሌላንድ ውጭ ጉዳይ ሚኒስትር መንግስታቸው የጋዛ ፍልስጤማውያንን በግዛቲቷ ውስጥ በማስፈር ዙሪያ ከማንም አገር ጋር እንዳልተነጋገረ ገልጸዋል። የአልጀዚራ ዘገባ መሰረተ ቢስ እና የተዛባ በማለት እንዳጣጣሉት ዘገባዎቹ ጠቅሰዋል። አልጀዚራ ሶማሌላንድ የሀገሪቱን እውቅና ለማግኘት ፍልስጤማውያንን በማስፈር ዙሪያ ከአሜሪካ ጋር ለመነጋገር በሯ ዝግ እንዳልሆነና ሆኖም በማንኛውም ጉዳይ ዙሪያ ከሶማሌላንድ ጋር ለመነጋገር የሚፈልግ ማንኛውም ሀገር በቅድሚያ ሀርጌሳ ውስጥ የዲፕሎማቲክ ውክልና ሊኖረው እንደሚገባ ውጭ ጉዳይ ሚኒስትሩ ተናግረዋል በማለት ነበር የዘገበው። ነውጠኛው አልሸባብ በሶማሊያዋ ሄልሸበሌ ፌዴራል ግዛት በሀገሪቱ ጦር ሰራዊት ላይ በበርካታ አቅጣጫዎች መጠነ ሰፊና የተቀናጀ ማጥቃት መክፈቱን የሀገሪቱ የዜና ምንጮች ዘግበዋል። የሄልሸበሌ ግዛት ዋና ከተማ የሆነችው ጆሃር በተለያዩ አቅጣጫዎች በቡድኑ ተዋጊዎች እንደተከበበች የዜና ምንጮቹ መዘገብ ላይ ናቸው። አልሸባብ በግዛቲቱ መጠነ ሰፊ ጥቃት መክፈቱን ተከትሎ ፕሬዚዳንት ሐሰን መሐመድ ሰሞኑን በግዛቲቱ ተገኝተው የሰራዊታቸውን ሞራል ለማነቃቃት ሙከራ በማድረግ ላይ ናቸው።
ቢቢሲ፣ ሲኤንኤን፣ ቢቢሲ አማሪክ፣ አጃንስ ፍራንስ ፕሬስ፣ ሮይተርስ እና ዋዜማ የዛሬ ወሬዎቻችን ምንጮቻችን ናቸው። የምናሰማችውን ወሬዎቻችንን በየድል የዩቲዩብ ቻናል ከሌሎች አዝናኝና አስተማሪ ፕሮግራሞች ጋር መከታተል የምትችሉ መሆኑን እየገለጽን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዲሆኑ ስንጋብዞ በመተማመን ዛሬ ያቀረብንላችሁ ወሬዎቻችንን ለእናንተ ይመጥናሉ ብለን ያሰማናችሁ ናቸውና ቀጣይ እስከምንገናኝ ሰናይ ጊዜ ይሁንላችሁ።